የኢትዮጵያውያን የዋህነት ጥግ የሚያውቁ በመሆናቸው በብልጣብልጥነት ነጥቀዋል። የግብጽ መነኮሳት አይደለም ጳጳሱ ምእመኑን ለመደብደብ እጃቸውን ሰብስበው ይመጣሉ ለትንሳኤ። ሞታችን እዚህ ይሆናል ሲሉ በገዳማቸው ውስጥ ሕይወታቸው አልፏል። ኢትዮጵያውያንና ግብፃውያን ናቸው። ግብፃውያን በሌብነት ከኢትዮጵያውያን በመንጠቅ የግብጽ ኮፕቲክ ኦርቶዶክሳውያን አይደለም የሚጣሉት፣ የግብጽ መንግስት ነው የሚዋጋበት። የሀገረ ስብከት ሰዎች ነን የሚሉ ተራ ካህናት አሉ። የሰማያዊውን ክርስቶስን እየተለማመኑ በምድር ያለውን ኢትዮጵያዊን ርስት እያስጠበቁ ዋጋ እየከፈሉ እየሞቱ እየተሰቃዩ ያሉ መነኮሳት ናቸው። ከብፁዕ አቡነ ገብርኤል ይልቅ ፓስተር ቸሬ አሁን ስለ ድንግል ማርያም ቢመሰክር ያምርበታል። የግብጽ ሙስሊሞች የኛ ነው ብለው እስከተነሱ ድረስ ባያምኑትም ለርስት እስከሞቱ ኢትዮጵያውያን ሙስሊሞች ይህን የማያደርጉበት ምንም ምክንያት የለም። ክቡር ጠቅላይ ሚኒስትራችን እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ዘይሰ ኮነ ፍስሐ ወሰላም። ከኔ ጋር ቆይታን ስለምታደርጉም ከልብ ነው የማመሰግነው። ዛሬ በጣም የሚገራረሙ ጉዳዮችን ይዘን መጥተናል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ቦታ እንዲሰጣቸው የሚያስችል አንድ ጉዳይ ከፊታችን ተደቅኗል። እሱን ከሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍጹም የማይረሱ ከሚባሉ መሪዎች መካከል ስማቸው ይቀመጣል የሚል እምነት አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከዚህ በፊት ከነበሩ ነገስታት መካከል የአጤ ምኒልክን ደጋግማ ታነሳለች፣ ሌሎችንም ነገስታትን ጭምር ማለት ነው። ቤተክርስቲያኗ እነዚህን ነገስታት የምታነሳበት በንግስና ዘመናቸው በተደላደለ ህይወታቸው በነበራቸው የግዛት ወቅትም ቤተክርስቲያኗን ስላልዘነጉ ስላልረሱ አልፎ ተርፎም ደግሞ ትላንት እነሱ በነበሩበት ዛት ዛሬ ማለፋቸውን አውቀው የማያልፍ ስራንም ጭምር ለቤተክርስቲያን ስለሰሩ ቤተክርስቲያን እያመሰገነቻቸው ስማቸውንም እያሰበች እንግዲህ ቆይታን እያደረገች ትገኛለች። በዚህም ብዙ ሲባሉ የሚሰሙ ነገሮች አሉና እንግዲህ የቤተክርስቲያኗ የነገስታቶቹ ብቻ ናት የሚል አስተሳሰብም እንዲወሰድ ተደርጓል። እነዚህ ሰዎች ሊያሳፍር የሚችል ነገስታቱ ብቻ ሳይሆንም አሁንም ጠቅላይ ሚኒስትሩም ቤተክርስቲያኑ የጠቅላይ ሚኒስትሩም የሁሉም መሆኗን የሚያሳይ የወቅቱ ጠቅላይ ሚኒስትር አብይ አህመድ የሚጠብቃቸው ከባድ የሆነ የቤት ስራ አይደለም፣ ቀላል ለቤተክርስቲያኗ እንዲሁ ለአማኙ ብሎም ለኢትዮጵያኖች ግን ትልቅ ሁሌም ደግሞ በቤተክርስቲያኗ ስማቸው እንዲነሳ የሚያደርግ ትልቅ የታሪክ አጋጣሚ ከፊታቸው ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድን እንግዲህ ከፍ ባለ ድምፅ በቤተክርስቲያናችን በስርዓተ ጸሎት ጊዜም እንድናስባቸው የሚያደርግ ስራዎች አሉና እሱን ፈጽመው እውነት የተባለውን ነገር እያደረግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ ያለውን ስም እንዲሁ ክብር ያገኛሉ ወይስ ምን የሚለውን ጉዳይ በዚህ እንመለከታለን። ከዛ ባለፈ ደግሞ ሾማ ሸልማ ማዕረግ ሰጥታ እንደዚሁ አሰማርታ የላከቻቸው ብፁዕ አቡነ ገብርኤል በራሳቸው መንገድ ደግሞ ዛሬም ከባታቸው ፈርጥጠው አለፍ ሲሉም በትምህርታቸው እንጥጠው የምንመለከትበት አጋጣሚ አለና ስለ እሳቸው ጉዳይም የምናነሳው የምንለው ጉዳይ አለ።
ነገርን ለምን ወደ ብሔር ተወሰደ? አለፍ ሲባልም እንግዲህ በአምቦ ከተማ አንድ ውይይት ሰማ ነበረ በኦሮምኛ የተደረገና ኦርቶዶክስ ማዕከላዊ እስር ቤት አላት ወይ ለምንድን ነው የምታስራቸው የሚል ከራባት ለባሾችን ተመልክተናል። ቤተክርስቲያን ከሆነ የቤተክርስቲያን ስርዓቷ ነጠላ የለበሱ በአባትነት ማዕረግም የተቀመጡ በሆነ ክብረ ክህነት እንኳን ባይኖራቸው ጋቢን ደረብ ያሉ ለሀገር ሽማግሌ የሚመቹ ሰዎች ከቻሉ በአዳራሽ ካልሆነም ደግሞ ሰፊ ዋርካ ስር ቁጭ ብለው ይመካከራሉ እንጂ በአዳራሽ ቁጭ ብለው ቤተክርስቲያንን ለማሳነስ የሚደረግበት የባለ ከራባት ሰዎች መሸበትን ድንጋይ የሚሸብታል ያዙልኝ። እነዚህ ግለሰቦች በአዳራሽ ውስጥ ሲናገሩ የሰማነው ነገር እጅግ አስቀይሞናልና እሱን በደንብ ነግራችኋለሁ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ወደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እናምራለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ ያለውን ቦታ እንዲሰጣቸው ስማቸውን በጸሎት እንዲታሰብ ግብራቸውም ዘወትር እንዲታወስ ሊያደርጉ የሚችሉበት አንድ አጋጣሚ ከፊት መጥቷል። እሱን መጠቀም ይኖርቦታል። ክቡር ጠቅላይ ሚኒስትር ወደ ቅድስት ሀገር ኢየሩሳሌም ልንወስዶት ነው። ክቡር ጠቅላይ ሚኒስትራችን እንግዲህ ትላንትና ዕለት ያየነው የሰማነው አንድ በጣም መልካም ነገር ነበረ። ባማረው በተመቸው ቤተመንግስቱ ኢትዮጵያዊ በሆነ መስተንግዶ አንድ ታላቅ እንግዳን ሲቀበሉ ተመልክተኖት በተለይም የተዋህዶ ልጆች ከፍ ሲልም ደግሞ ክርስቲያኖች እንዲሁም ኢትዮጵያውያኖችም ደስ ብሎናል። ትላንትና እንግዲህ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ብለው ነበረ። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ወደ ኢትዮጵያ መምጣታቸው በጣም አስደስቶናል። እንኳን ደስ ያሉት ማለት እንፈልጋለን። እሳቸው ለስራ ቢመጡም እርሶ ደግሞ ለታሪክ ይህን አጋጣሚ ይጠቀሙበት እንላለን። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደዚህ ወደ እርሶ ከፍ ያለ ስም ወለም ደግሞ ቤተክርስቲያኗ ዘወትር ወደምታስታውሰው ተግባሮ ከመምጣቶት በፊት የኢትዮጵያ ንጉስ ነገስት ዘኢትዮጵያ እያልን የምንጠራቸው አጤ ሚኒሊክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ቦታና ክብርም አላቸው። ይህ ከሆነበት አንዱና ትልቁ ጉዳይ ወደ እስራኤል ሄደው ነበር። ወደ እስራኤል በሄዱበት ጉዳይ ላይ እንግዲህ ዴር ሱልጣን ወይም የስልጣን ምድር የሚባል አንድ ትልቅ ዓለም አቀፋዊ ገዳም አለን። ሁሉም ኢትዮጵያውያን ሳይሆን ሁሉም ዓለም የኢትዮጵያ መሆኑን የሚያውቁ ዴር ሱልጣን ገዳም አለን። ያ ዴር ሱልጣን ገዳም የግብፅ ነጣቂዎች የኢትዮጵያውያን የዋህነት ጥግ የሚያውቁ በመሆናቸው በብልጣብልጥነት ነጥቀዋል። ያ ዴር ሱልጣን ገዳም ተነጥቆ ርስታችንን አንሰጥም፣ ልክ እንደነ አቡቴ ርስታችንን አሳልፈን አንሰጥም ያሉ ኢትዮጵያውያን መነኮሳት ሞታችን እዚህ ይሆናል ሲሉ በገዳማቸው ውስጥ ሕይወታቸው አልፏል። እነዛ ሰው በላ ወራሪ ግብፃውያን መነኮሳት ኢትዮጵያውያን መነኮሳት ወደ ገዳማቸው ከገቡ በኋላ በሩን ዘግተው ከኋላ ስለቆለፉባቸው መውጫ መንገድ አልነበራቸውም። ልክ እንደ ናቡቴ በርስቴ ላይ እሞታለሁ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኮሳት መውጫ ስለሌላቸው ረሃብም ሕመምም ጠንቶባቸው በገዳም ውስጥ ሕይወታቸው አልፏል። በወቅቱ የነበሩት ጣራ ላይ ወጥተው የሚመለከቱት ግብፃውያን ለግብፅ ገዢዎች የሞቱ ሬሳዎች አሉ፣ እየሸተቱ ነው፣ እናውጣቸው ብለው ባመለከቱት መሰረት መነኮሳቱን አውጥተው ቀብረዋቸዋል። በዚህ ጊዜ ላይ ኢትዮጵያውያን ገዳሞች መነኮሳት የገቡበት እንጂ የሚወጡበት ያጡ መሆናቸውን ሌሎች መልእክተኞች ለኢትዮጵያዊ ንጉሠ ነገሥት አጤ ሚኒሊክ መልእክት ይልካሉ። የህዝባቸው ነገር የሚያንገበግባቸው የሀገራቸው ርስት መነካቱ የሚያማቸው አጤ ሚኒሊክ ወደ እስራኤሉ ገዢ በመሄድ ለመነኮሳቱ መፍትሄ እንዲሰጥ ሌላ በር እንዲወጣላቸው ይደረጋል። ያ በር ሚኒሊክ በር ይባላል። ዛሬ ላይ አጤ ሚኒሊክ በር ይባላል። ማስተንፈሻ በፖለቲካል ኬዝ የተዘጋው በር በዲፕሎማሲያዊ መንገድ ስላስከፈቱት ማለት ነው። አንደኛው ይህቺ ቤተክርስቲያን እኚህ ንጉስ ከፍ አድርጋ አጉልታ ከምታነሳበት
አንዱ ምክንያት ለቤተ ክርስቲያን የዋሉት ውለታ ነው። ቤተ ክርስቲያንን መንካት አይደለም፣ ቤተ ክርስቲያንን አያስነኩም። ክቡር ጠቅላይ ሚኒስትር ከዚህ በፊት እርስዎም ወደ ስልጣን ሲመጡ ሁለት የነበረውን መንበረ ጵጵስና ወደ አንድ በማምጣት ያደረጉትን ርብርብ፣ ያደረጉትን ተጋድሎ፣ ያደረጉትን ውለታ ቤተክርስቲያንም አማኙም የሚዘነጋው አይደለም። ግን የጻፉት ታሪክ እንዲደምቅ፣ እንዳይለቅ፣ እንዳይረሳ፣ እንዲታወስ መጀመሪያ የጻፉት ታሪክ እንዲደምቅ፣ ደምቆ እንዲቀመጥ አሁን ትላንትና ወደ እርሱ የመጣውን ወይም የመጡትን ታላቁን እንግዳ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርን ይህን ጉዳይ ያንሱባቸውና ኢትዮጵያውያን በቅድስት ሀገር ኢየሩሳሌም ርስት እንዳለን ያሳያቸው። ያ ገዳም የኢትዮጵያ ኦርቶዶክስ ተዋህዶ አይደለም፣ የኢትዮጵያውያን ነው። ግብፃውያን የግብፅ ኮፕቲክ ኦርቶዶክሳውያን አይደለም የሚጣሉት፣ የግብፅ መንግስት ነው የሚዋጋበት። ክቡራን ተመልካቾቻችን ወደ ቅድስት ሀገር ኢየሩሳሌም በተለይም ለትንሣኤ የምናደርገው ጉዞ ከመንፈሳዊ ጉዞነቱ ባለፈ ርስት የማስጠበቅም ጭምር ነው። ግብፃውያን የሚችሉት ክፍያ ከፍለው ወደ ቅድስት ሀገር ለመሳለም ከሚመጡት ባለፈ እስከ 7000 ሎቢስት የሚደርሱ በዓለም አቀፍ ቀጥረው ይከራከሩበታል። በእምነት ከማይመስሉት የኦርቶዶክስ ካልሆኑ ከሙስሊም ወንድሞቻቸው ሳይቀር የግብፅ መንግስት ስፖንሰር አድርጓቸው ከኢትዮጵያ ኦርቶዶክስ ተዋህዶ አማኞች ካህናት ጋር እንዲደባደቡ ጭምር ይልኳቸዋል። በጉልበት ለማስመለስ ያ ማለት ምንድን ነው? የግብፅ ኮፕቲክ ኦርቶዶክስ ብቻ ሳይሆን በዴር ሱልጣን ላይ የሚከራከሩት የግብፅ መንግስትም ጭምር ነው። ከኢትዮጵያ ጋር ያለውን የውሃ ፖለቲካ ከገዳሙ ጋር የሚያገናኘዋል። ኢትዮጵያውያኖች ደግሞ በአርበኝነትም በውሃ ዲፕሎማሲውም አሸንፈናል። በቤተ ክርስቲያን ዲፕሎማሲውም ልናሸንፍ ይገባል። በዚህ ልንደግሞ ይገባል። በውሃው ያመጣነውን የበላይነት በርስታችን ማስመለስም ልንመጣ ይገባል። ስለዚህ ክቡር ጠቅላይ ሚኒስትር የዴር ሱልጣን ገዳም ወይም የደብረ ስልጣን ኢትዮጵያዊው ርስት ከገዳማውያኑ አልፎ ፖለቲካል ይዘት ያለው ስለሆነ ጫናዎትን እንፈልጋለን፣ ድርድር ንግግሮትን እንፈልጋለን። ተናግረው የማሳመን ብቃት እንዳለዎትም እናውቃለን። አሁን የኢትዮጵያ መንግስት ነው ጉዳዩ። አባቶች ሞተዋል፣ ተሰድበዋል፣ ተደብድበዋል፣ ተንቀዋል፣ ታስረዋል፣ ተገፍተዋል። አሁንም የአባቶቻችንን ርስት አንለቅም በማለት በቅድስት ሀገር ኢየሩሳሌም ያሉ መነኮሳት ኑሮ አይበለው እስታስትኮ በሚባል ህግ፣ ባለህበት እርጋ በሚል ህግ ክረምት ብርድስ ቢመጣ ማሞቂያ መለኮስ አይችሉም፣ መብራት ማስገባት አይችሉም። አሁን ባለንበት በዚህ ወር ሙቀቱ ባይልባቸው ቅዝቃዜ ፋን መክፈት የሚያስችልበት ምንም አይነት ህግ መሰረት የላቸውም። የሰማዩን ክርስቶስን እየተለማመኑ በምድር ያለውን ኢትዮጵያዊን ርስት እያስጠበቁ ዋጋ እየከፈሉ እየሞቱ እየተሰቃዩ ያሉ መነኮሳት ናቸው። ለምን ሲባል የኢትዮጵያ ገዳም ነው የሚባለው። መንግስት ይህንን ጉዳይ መያዝ አለበት የምንለው በቤተ ክርስቲያና የተገነቡ ህንፃዎች ሳይቀሩ መንግስት የኪራይ ገንዘብ የሚበላባቸው ህንፃዎች ዛሬም ጭምራሉ የኢትዮጵያ ተብለው። የእስራኤል ሬዲዮ ጣቢያ ጭምር ሳይቀር ያለበት የኢትዮጵያ ህንፃ ነው፣ የኢትዮጵያን ህንፃ ነው። እና ንግስት ዘውዲቱም ሳይቀሩ ህንፃ አላቸው በዛ። ስለዚህ ክቡር ጠቅላይ ሚኒስትር አጤ ምኒልክ በሩን በማስከፈት የሚኒሊክ በር ተብሎ ስያሜ ተሰጥቶታል። በእርግጠኝነት በዴር ሱልጣን ገዳም ላይ ፖለቲካ ውሳኔውን ፖለቲካ ድርድሩን አድርገው ከግብፃውያን አስጥለው ወደ ኢትዮጵያውያን ይመልሱና በዛ ቦታ ስም ይኑሮት፣ በዛ ቦታ ታሪክ ይኑሮት። ከመቃብር በላይ የሚውል ስም አይደለም። ታሪኮትን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለድጋሜ ይጻፉት።
ራሷ እስራኤል የኢትዮጵያ መሆኗን ታምናለች። ግን የፖለቲካ ኃይል ጉዳዩ ምን ብሰጥ ምን ብከለክል ያዋጠኛል በሚል የፖለቲካ ድርድር የተያዘ ስለሆነ የምንሰጠው የምናስመጣው እልፍ ስላለ አድራውትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዴር ሱልጣን ገዳምን እንደዋዛ እንዳያዩት። ዴር ሱልጣን ስያሜው በግዕዝ ደብረ ስልጣን በአረብኛ ደግሞ ስልጣን ሲሆን ይህም ገዳም የሚገኘው ከጌታችን ኢየሱስ ክርስቶስ መቃብር ቤተ መቅደስ በስተ ምስራቅ ከቅድስት እሌኒ ቤተ መቅደስ በላይ ነው። ያ ማለት ጌታችን ኢየሱስ ክርስቶስ መቃብር ቤተ መቅደስ ካለበት በስተ ምስራቅ በኩል መስቀሉ የተቀበረበት ቆሻሻ ተከምሮ ተራራ እንዲሆን አይሁዳን የፈረዱበት ቦታ መስቀሉን ቆፍራ ያወጣችው ንግሥት እሌኒ ያንን ቤተ መቅደስ የሰራችበት ዶሙ ነው የዴር ሱልጣን። ከታች የንግሥት እሌኒ ቤተ መቅደስ ነው፣ እላዩ ላይ ነው ዴር ሱልጣን። የኢትዮጵያውያን ገዳሞች ያ ነው። እንግዲህ ንጉሥ ሰለሞን ከኢትዮጵያ ለበዓላት የሚመጡ መንገደኞችና መልእክተኞች ማረፊያ እንዲሆን ያ ቦታ ቀድሞ ለንግሥት ሳባ የተሰጣት መሆኑና ኋላም በክርስትናው ዘመን ደግሞ ክርስትናን ከተቀበለች በኋላ ገዳም ተመስርቶበት በኢትዮጵያውያን ነገስታት ሲኖር የነበረ መሆኑን ያሳያል። ይህ ዴር ሱልጣን ቦታ ብቻ አይደለም። ወደ ቅድስት ሀገር ኢየሩሳሌም የሚሄዱ አማኞች በኢየሩሳሌም 14ቱን ፍኖተ መስቀሎች ተሳልሟቸው የጌታን ሕመሞች አስበው ወደ ቀራንዮ የሚደርሱት ይሄ 9ኛው ፍኖተ መስቀል ያለበት ከስር መስቀሉ ተቆፍሮ የወጣበት ቤተ መቅደስ ብቻ ሳይሆን ከላይም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ የወደቀበት 9ኛው ፍኖተ መስቀል ነው። የመጀመሪያው ፍኖተ መስቀል ጌታ ኢየሱስ ክርስቶስ የሞት ፍርድ የተፈረደበት ነው። ሁለተኛው ደግሞ ኢየሱስ መስቀሉን የተሰቀለበት የሾህ አክሊል የደፋበት ሁለተኛው ቦታ ፍኖተ መስቀል እዛው ጲላጦስ አደባባይ ላይ ነው። ሶስተኛው ለመጀመሪያ ጊዜ መስቀል ተሸክሞ የወደቀበት ቦታ ነው። አራተኛው ደግሞ ኢየሱስ እናቱ ማርያምን ያገኘችው ቦታ ነው። አምስተኛው ስምዖን ኢየሱስን መስቀሉን እንዲሸከም የረዳበት ቦታ ነው። ስድስተኛው ምዕራፍ ብለን የምናስበው ቬሮኒካ የኢየሱስን ፊት ያበሰችበት ቅዱስ ቦታ ነው። ሰባተኛው ኢየሱስ ለሁለተኛ ጊዜ የወደቀበት 7ኛው ፍኖተ መስቀል ነው። 8ኛው ኢየሱስ ለኢየሩሳሌም ሴቶች የተናገረበት ቦታ ነው። 9ኛው ምዕራፍ እንግዲህ አሁን የኢትዮጵያ ርስት የሆነው ለሶስተኛ ጊዜ መስቀል ተሸክሞ የወደቀበት ቦታ ነው። 10ኛው ምዕራፍ ኢየሱስ ልብሱ የተገፈፈበት ቦታ ነው። አለፍ ብሎ ከ9ኛው ምዕራፍ ሄድ ብሎ የሃይማኖታዊ መሰረትም ያለበት ምድራዊ ርስታችንም ጭምር ነው ዴር ሱልጣን። 11ኛው ምዕራፍ ኢየሱስ በመስቀል ላይ የተቸነከረበት ነው። 12ኛው ኢየሱስ በመስቀል ላይ የሞተበት ነው። 13ኛው ኢየሱስ ከመስቀል አውርደው የተገነዘበት እዛው ጎልጎታ ውስጥ ያለ ነው። 14ኛው ምዕራፍ ኢየሱስ የተቀበረበት ነው። የዴር ሱልጣን ገዳም በ9ኛው ምዕራፍ ላይ የሚገኝ የኢትዮጵያውያን ሀብት የኢትዮጵያውያን ርስት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በዱር በገደሩ በበረሃው እየሄዱ እስካሁን ድረስ ያቆዩት። ግብፃውያን ይህንን ቦታ ለመንጠቅ ከ10 በመቶ ያልዘለለ ቦታን ብቻ አስቀርተዋል። አሁንም ለመንጠቅ እያሰፈሰፉ ነው። የግብፅ ሙስሊሞች የኛ ነው ብለው እስከተነሱ ድረስ ባያምኑትም ለርስት እስከሞቱ ኢትዮጵያውያን ሙስሊሞች ይህን የማያደርጉበት ምንም ምክንያት የለም። ክቡር ጠቅላይ ሚኒስትራችን ሌላው የተቀረው ክርስትናው ፕሮቴስታንቱን በሉት ካቶሊኩ የወንጌል አማኙ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ገዳም ርስቱ ነው።
በቅድስት ሀገር ኢየሩሳሌም ያመነ ለመሳለም ታምር የሚፈልግ ለመጎብኘት ቢሄድ ኢትዮጵያውያን ርስት አላቸው። በዛ የሚያምኑ ተንበርክከው የሚጸልዩበት፣ የማያምኑ ለጉብኝት እንኳን ቢሄዱ የሚያርፉበት ከአፍሪካ ብቸኛዋ 7 ገዳማት ያላት ሀገር ይህቺ ቅድስት ሀገር ኢትዮጵያ ናት። በነገስታቶቿ ጭምር ማለት ነው። በነገስታቶቿ ጭምር ርስት ያቆዩ ናቸው። ስለዚህ ክቡር ጠቅላይ ሚኒስትር የእርሶ አያቶች የእርሶ ቅድመ አያቶች ያስቀመጡትን ርስት እርሶ ያስጠብቁት። የተወሰደውን ርስት እርሶ ያስመልሱት። ቅድም ልክ እንዳልኩት ወደ ቅድስት ሀገር ኢየሩሳሌም ያመኑት ቢሄዱ 7 ገዳማት አላቸው። ያላመኑ ታምራት ፈላጊዎች ቢሄዱም አሁንም 7 ሀገራት አሉ። ከአፍሪካ ብቸኛ ገዳማት ያላቸው 2 ሀገር ናቸው። እነሱም አፍሪካውያን ኢትዮጵያውያንና ግብፃውያን ናቸው። ግብፃውያን በሌብነት ከኢትዮጵያውያን በመንጠቅ ያ ከተወሰደ ከአፍሪካ ብቸኛው ሀገር በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ስለኛ ሲል በሞተበት ባረገበት ቅድስት ምድር ላይ ብቸኛ ገዳም ያላት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሊያም ብቸኛ ርስት ያላቸው ኢትዮጵያውያን ናቸውና እርሶ የኢትዮጵያ ጠቅላይ ሚኒስትር ኖት። ርስቱን ያስመልሱ፣ ያስጠብቁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሙ ከፍ ብሎ ይጠራ፣ በማይጠፋ ወርቅ ቀለም በድጋሜ ይጻፍ። ይሄን እድል እንዳያመልጡ ክቡር ጠቅላይ ሚኒስትራችን። የኢትዮጵያና እስራኤል ግንኙነት በዘመነ ብሉይ በንግሥተ ሳባ ወደ ሰለሞን በመሄዷ እንግዲህ የተጀመረ መሆኑ የተረጋገጠ ነው። ከዚያን ጊዜ ጀምሮ ሕዝበ ኢትዮጵያ ለበዓል ወይም ሊሰግዱ ወደ ኢየሩሳሌም እየተጓዙ ኖሯል። በመሆኑም ከዴር ሱልጣን ጀምሮ ኢትዮጵያ ቦታዎች አሏት። በዛ አንደኛ ዴር ሱልጣን ነው። ዴር ሱልጣን ገዳም ንግሥት ሳባ በክርስቶስ ልደት በፊት ከ10-13 ዓመተ ዓለም ገደማ ኢየሩሳሌም ስትሄድ ሰራዊቷና ጓዟን ያሳፈረችበት ቦታ ነው። አንደኛ ነገሥት፣ ሁለተኛ ዜና 9:1 እስከ 9 ላይ ማየት እንችላለን። ሌላው ቅዱስ ፊልጶስ የኛ ነው። የኢትዮጵያ መንበረ ጵጵስና የሚገኝበት ሲሆን የገዳሙ ጽሕፈት ቤትና የኢትዮጵያን ጃንደረባ ባጠመቀው በቅዱስ ፊልጶስ ስም ቤተክርስቲያን ይገኛል። በቅድስት ሀገር ኢየሩሳሌም በአፄ ዮሐንስ ትእዛዝ መምህር ወልደ ሰማያት በ1883 ዓመተ ምህረት የገዙት ቦታ ነው። ኢትዮጵያውያን በቅድስት ሀገር ርስት አስቀምጠውልናል አባቶቻችን። እነዚህም የቀደሙ አባቶችን ነው የምታስበው ቤተክርስቲያን። ሌላ ታምር የለም። ያደረጉላትን ያከበሯትን ርስት ጉልት ያቆዩላትን ታስባለች። ስለዚህ ክቡር ጠቅላይ ሚኒስትራችን ይሄ ዕድል በእርሶም ይደገማል። ነገ ይህቺ ቤተክርስቲያን ውለታ የምትረሳ አይደለም። ትንሽ ሲሰጧት አሳልፋ አብዝታ የምትሰጥ ናት። ሲያጎሉባትም የምትረግም ሳይሆን የምትጸልይ ናት። ሶስተኛው ገዳማችን ደብረገነት ኪዳነ ምሕረት ነው። በጣም በሚገርም መልኩ እኮ ነው ክቡራን ተመልካቾቻችን። አሮጌ ከተማ ከሚባለው ውጪ በነቢያት መንገድ አጠገብ ትገኛለች። ይህች የምታምር የምታስገርም የምታስደንቅ አምኗት ለተጎነበሱባት ብቻ ሳይሆን ሊጎበኟት ለሄዱ እንኳን አፍዝዛ የምታስቀር ኪነ ህንፃ ሁሉ የሚያስገርም ቤተክርስቲያን ደብረገነት ኪዳነ ምሕረት ናት። አብዛኛዎቹ ኦርቶዶክሳውያን ጋብቻቸውን የሚፈጽሙበት ለትንሣኤ ጸሎተ ሐሙሱን ቁርባን በዴር ሱልጣን ከፈጸሙ በኋላ እንደዚሁ የማዕዶት ዕለት የሚያስቀድሱባት ቦታ ናት። የመነኮሳት መኖሪያ የእንግዶች መቀበያና አዳራሽ በመግቢያ የሚገኝ ሰፋ ያለ ይዞታችን ሲሆን ወደ ገዳሙ የሚወስደው መግቢያ መንገድም ረሆብ ኢትዮጵያ ተብሎ ይጠራል። ቦታው በ1882 ዓ.ም አፄ ዮሐንስ በላኩት ወርቅ የተገዛ ሲሆን ህንፃውን ያስፈጸሙት በ1885 ዓ.ም አፄ ሚኒሊክ ናቸው። ከላይ የተጠቀሱት ይዞታቸው በኢየሩሳሌም ከተማ የሚገኙ ናቸው። አራተኛው ገዳማችን ይዞታችን አቡነ ተክለ ሃይማኖት ወይም አልዓዛር ነው። በሕይወት አሉ። አባታችን ብፁዕ አቡነ ቀውስጦስ ሌላ ተአምር የሰሩበት ቦታ ነው። ደጋፊና ቲፎዞ ስለሌላቸው ብዙ አልተነገረላቸውም። ብፁዕ አባታችን በጣም የሚያስገርም ነው ትልቅ ስራ የሰሩት። አቡነ ተክለ ሃይማኖት ወይም አልዓዛር
በኢየሩሳሌም በስተ ምስራቅ 12000 ካሬ ሜትር ስፋት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ ሲገኝ በጻድቁ አቡነ ተክለ ሃይማኖት ስም ቤተክርስቲያን ታንጿል። ይሄ ቦታ እንግዲህ ልብ በሉ በፍልስጤም ቢታንያ በምትባል ከተማ ውስጥ የኢትዮጵያ መካነ መቃብር በዚህ ይገኛል። አፄ ኃይለ ሥላሴ ያስገዙት ቦታ ሲሆን በአቡነ ፊልጶስ ጊዜ በ1953 ዓ.ም ተመስርቷል። ወደ ቅድስት ሥላሴ እንውሰዳችሁ፣ እንውረድ። ልብ በሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት ዴር ሱልጣን አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀበት ቅድስት ሥላሴ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ገዳመ ኢየሱስ አለ። ልደቱን ለማክበር ስንሄድ እንደ ጎብኚ ድንኳን ወይም ቴንት ሰርተን አይደለም የምናድረው። ኢትዮጵያውያኖች ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ካቶሊክ ርስት አላችሁ። የኢትዮጵያን ርስት አለ። ቴንት ሰቅለን ድንኳን ተከራይተን አይደለም የምናድረው። ርስት አለን። በጌታ መቃብር ጎን ካጠገቡ በተጠመቀበት ስፍራ በተወለደበት ቦታ ኢትዮጵያውያን ርስት አለን። ቅድስት ሥላሴ አለ። በዮርዳኖስ ወንዝ አጠገብ ከሩብ ጋሻ የማያንስ ቦታ ሲኖር የቅድስት ሥላሴ ቤተክርስቲያን ተሰርቷል። ነገር ግን በአረቦችና በእስራኤል ጦርነት የ6 ቀኗ ጦርነት ማለት ነው። በዚህ ምክንያት በአካባቢው ሰው ሊኖር ባለመቻሉ ታቦቱም መነኮሳቱም ተዘዋውሮ በኢያሪኮ ቅዱስ ገብርኤል ይኖራሉ። ቤተክርስቲያኑ በ1925 ዓ.ም በእቴጌ መነን የተሰራ እንደነበረም ይነገራል። ተመልከቱ። ቤተክርስቲያኗ እነዚህ ነገስታቶች የምታስታውስበት እንዲሁ ዝም ብላ ከነሱ ስለተጣባች ሌላ ነገር ስለሆነ አይደለም፣ ስለሰሩ የማያልፍ ስም ስላስቀመጡ ነው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድም የማያልፍ ስራ ይሰራሉ በዴር ሱልጣን። እምነቴ ነው። ስሞት በወርቅ ቀለም ይጻፋል፣ ይሄንን ያደርጋሉ የሚል እምነት አለን። ቅዱስ ገብርኤልን እናንሳ። በኢያሪኮ ከተማ ለብዙ ጊዜያት የአትክልት ቦታ ሆነ የቆየው የኢትዮጵያ ይዞታ የቅዱስ ገብርኤል ቤተክርስቲያን ይገኝበታል። ቦታውን የሰጡት ወይዘሮ አማረች ዋለሉ በኋላም እማሆይ አማረች የተባሉ እናት በ1928 ዓ.ም ገዝተው ለገዳሙ ሰጥተዋል። የዘኪዮስ ዛፍ ወይም ሾላ ባለበት ስፍራ እንደውም ያ አካባቢ የኢያሪኮ ቅዱስ ገብርኤል የዘኪዮስ ቤት ነው እየተባለ ይነገራል። የመጽሐፍ ቅዱስ ታሪኮችን እየፈለገች ከክርስቶስ ጋር የምትገናኝ ቤተክርስቲያኗን ብቻ ሳይሆን ህዝቧን ከክርስቶስ ጋር ለማስታረቅ የምትጥር ቤተክርስቲያን ናት። በዚህ ውስጥ ያሉ ነገስታቷ ደግሞ ታሪክን ሰርተዋል። ወደ ቤተልሔም እንውረድ። የዓለም ምስራች የተሰማነበት በምድረ ፍልስጤም ጌታችን ከተወለደበት ቦታ አጠገብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገኛል። ቦታውም ልዑል ራስ ካሳና ልዑል መኮንኑ ወደ ኢየሩሳሌም ሲመጡ ያስገዙት ነው። ስለ ቅድስት ሀገር ኢየሩሳሌም ማወቅ መጽሐፍ ቅዱስን በስፋት ለመንገንዘብ ያስችላል። ነገረ ድህነት የተፈጸመበት ቦታ ማሰብም መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች የፈጸመውን ፍቅሩን ዘውትር ከልብ ለማሰብም ይረዳል። ገዳመ ኢየሱስ እዛ አለን። 7 ገዳማት እዛ አለን በቅድስት ሀገር ኢየሩሳሌም። እጅግ በጣም በሚያስገርም በሚያስደንቅ መልኩ የክርስቶስን ማዳን ዓለም ሊሰብክ ይችላል። የክርስቶስን ማዳን ለመመልከት ክርስቶስ ወደ ተወለደበት ቦታ ሲሄድ ሁሉም ባዳ ነው። ኢትዮጵያውያን ግን ርስት አላቸው። ያን ርስት እናስጠብቅ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በውሃ ላይ የወሰድነውን የፖለቲካ የበላይነት በቤተ ክርስቲያን እንዲሁም በርስታችን ላይ እንመልሰው። በፖለቲካል ዲፕሎማሲያዊ ድርድር የሚመጣ እንደሆነ እናምናለን። ጉዳዩ ወደ ማብቂያው ሄዶ በፍርድ ቤት ታይቶ ሌሎች አሃት አብያተ ክርስቲያናትን መስክረው የፖለቲካል ውሳኔ ስለሚያስፈልገው ብቻ በይርጋ የተቀመጠ ጉዳይ ነው። የዴር ሱልጣን ገዳምን ችላ ልንለው አይገባም። እመኑኝ፣ የዴር ሱልጣን ጉዳይን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባሉት ግንኙነት ተጠቅመው የሚያሳኩት ከሆነ መንገዱ ቀና እንደሚሆን አይጠራጠሩ። ግድ የለዎትም። ርስታችንን በፖለቲካል ድርድር ያስመልሱልን። በፖለቲካል የበላይነት በግብፅ መሸነፍ መቻል የለብንም። የግብፅ መነኮሳት አይደለም ጳጳሱ ምዕመኑን ለመደብደብ እጃቸውን ሰብስበው ይመጣሉ ለትንሣኤ። ጉዞ ብቻ የሚመስለን በእንቅልፍ ውስጥ ያለን ኢትዮጵያውያን ግን
ነገሩን ሄዶ ከመሳለም ጋር ብቻ እናየዋለን። አይደለም፣ እዛ ላሉ ገዳማውያን፣ እዛ ላሉ መነኮሳት፣ እዛ ላሉ ኢትዮጵያውያን አላችሁ ለማለት ነው። ከግብፅ ተጭኖ የሚመጣው 7000 የሰለጠነን ኃይል በእስራኤል ሀገር የሚኖሩ ቤተ እስራኤላውያን ኢትዮጵያውያን፣ ትውልደ ኢትዮጵያውያን እነሱ ናቸው ተሟግተው ተናንቀው ርስት እያስጠበቁ ያሉት። በእስራኤል ሀገር የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን ናቸው ዋጋ እየከፈሉ ያሉት። ሊያዩዋቸው ይገባል። ከግብፅ የሰለጠነ ወታደር ያለፈ ወጣቶቻችን ከ7000 የሰለጠነ ወታደር የተረፈውን ጊዜያቸውን ደግሞ ለጸሎት የመጣውን ምእመን በማስተናገድ ላይ ደግሞ ጊዜያቸውን ያጠፋሉ። በዛ ያሉ ልጆቻችሁ እናት አባቶቻችሁ ሳይቀር። ስለዚህ ክቡር ጠቅላይ ሚኒስትር ወደ ቅድስት ሀገር ኢየሩሳሌም የሚያደርሰው የሚያመላልሰው ጉዳይም የሀገሩ ርስት እንዳለ በደንብ እንዲያስቡበት የያዙትን ጠበቅ አድርገው እንዲመለከቱት እንግዲህ በአባቶች ስም በኢትዮጵያኖች ስምም ለማሳሰብ እወዳለሁ። የዴር ሱልጣን ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ አይደለም፣ የኢትዮጵያውያን ነው። በዚህም ላይ እንደማይደራደሩ እምነት አለኝና አደራ ብለኖታል። የዴር ሱልጣን ጉዳይ በቅርቡ ምላሽ እንዲያገኝ እግዚአብሔር አምላካችን ይርዳን። ይሄ የምትመለከቱት 9ኛው ምዕራፍ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ለ3ኛ ጊዜ የወደቀበት ቦታ ነው። ከዚህ ከፊት ለፊት ደግሞ የምትመለከቱት ግብጾች የወሰዱብን ቤተ መቅደስ ነው ማለት ነው። ወደ ግብጾቹ ይገባል እንጂ ወደታች መውጫ የለውም። ከግብጾቹ መግቢያ ፊት ለፊት ደግሞ የዴር ሱልጣን ኢትዮጵያዊ ርስታችን አለ። በጣም የሚገርመው መልኩ ወደ ቀራኒዮ የምንገባውም ቱሪስቶችም የሚገቡት በዚህ ነው። ዴር ሱልጣን ገዳማችን እግዚአብሔር ለዚች ምድር እንድንረግጥ እንድንደርስ ስላደረገን እናመሰግነዋለን። ይህ የኢትዮጵያውያን ገዳማውያን ዴር ሱልጣን ማለት ይህ ነው። መስቀሉ ተቆፍሮ የወጣበት ከዚህ ስር ነው። እሌኒ ንግስት መስቀሉን ያስቆፈረችበት ስፍራ ይህ ከታች የምትመለከቱት ነው። ከላይ ደግሞ ዶሙ ነው። ከስር ሌሎች አብያተ ክርስቲያናቶች አሉ። ማዕጠንቶቹ ይደርሱናል ማለት ነው። ለእግዚአብሔር የሚደረገው መስዋዕት በጣም በሚገርም መልኩ ኢትዮጵያውያን አባቶቻችን በዚህ ገዳም ውስጥ ነው ያሉት። ዴር ሱልጣን ማለት ይሄ ነው። ለትንሣኤ ስግደቱ የሚደረግበት ስቅለቱ የሚታሰብበት ቦታም ይሄ ነው። 2 ቅዳሴ ቤቶች አሉን። እጅግ በጣም ጠባብ ቅዳሴ ቤቶች ናቸው። ኢትዮጵያን ስለዚህ ሀብታችን ስለዚህ ርስታችን በአንድነት ልንቆም ይገባል። ክቡራን ተመልካቾቻችን ወደ ሁለተኛው ጉዳያችን ባጭሩ ልመለስ። በብፁዕ የሚል ማዕረግን አቡኑን ደርባ ለአንድ ካህን የሰጠችው ቤተክርስቲያን ውለቷ ተዘንግቶ አስተምሯም ተሸርሽሮ ሕጓ እንኳን መከበር ያቃተበት አለፍ ሲልም ደግሞ በብሔር ኮታ ውስጥ ገብቶ ምንም የማያውቀውን ሕዝብ ለሌላ እልቂት ለመዳረግ የመጡት አቡነ ገብርኤል ስማቸው እስካሁንም ስላልተሻረ በጣም በሚያስገርም መልኩ እሳቸውን በተመለከተ የሚወጡ መረጃዎች እልፎች ናቸው። እሳቸው የተራመዱት ልክ የሌለው እርምጃ፣ ያስተማሩት አይናውጣ ክህደት፣ አልታዘዝም ብለው የረገጡት ሕግ እንዳለ ሆኖ ከእሳቸው ጎን ነን የሚሉ ከራሳቸው ጎን ምን እንዳስቀመጡ የማይታወቁ የሀገረ ስብከት ሰዎች ነን የሚሉ ተራ ካህናት አሉ። እነሱን ከተቻለ እንግዲህ ፖለቲካ ቢሆን እየገረፉ ማባረር ነበር የሚባለው። ይሄ ፖለቲካ አይደለም። ክህነት እየተቀበሉ ማስወጣት ነው። እነዚህ ከማን ጎን ነው የሚሉት? ከቤተ ክርስቲያን ጎን ከሆነ አካል ነው እንጂ መቆም ያለባት ቤተ ክርስቲያን ፈትነውኛል ከሚሉ አካላት ጎን ነኝ ብለው መግለጫ የሚያወጡ ካሉ ለሆዳቸው ያደሩ ለደሞዛቸው የታተሩ ስለሆነ ደሞዛቸውን አስቀርተው ሆዳቸውን ባዶ አድርገው መሸኘት ነው። እንደዚህ አይደለም። አሁን የማይሆን ተራ ብሽሽቅ ውስጥ አሊያም ደግሞ ሌላ ግርግር ውስጥ መገባት አያስፈልግም። ይሄ የሰማይ ቤት ነው። ትወርሳለህ። መውረስ ከፈለክ መንገዱ ይሄ ነው፣ ተከተለ፣ አለቀ። አልሆንም ካለ የሚፈረድበት እሱ ነው። የሰው ብዛት የሰው ማነስ አያስጨንቃትም ይህቺ ቤተክርስቲያን በምንም ታምር። ግን የጠፉ ነፍሳት ቢመጡ ደግሞ በሰማይ መንግስት ደስታ እንደሚሆን ታምናለች። እውነተኛውን መንገድ ትሰብካለች። ከእውነተኛው መንገድ ውጭ የሚሄድ ካለ ግን አውቆ የተኛም ሁሉ ነገር ነውጦቹ የበረቱት ሰይጣን በዛም በዚህም እኩል ተነስተን ካልረበሽን ይህችን ቅድስት ቤተክርስቲያን አናናጋም ተብሎ እኩል አይደለም ሱፐር እኩል ተነስቷል። ሱፐር እኩል ተነስቷል።
ያለውን ኃይል ሳይሆን ከነገ ሁሉ ኃይሉን አሰባስቦ በመንፍቅና በተሐድሶም በምንም የወጡትን ውስጥም ያሉ ለሆዳቸው ያደሩትን በአንድ አስተባብሮ ገመዱን ወጥሮታል። እርስ በእርሱ እንዲናከስ መተው እንጂ በእነሱ ልፊያና ክርክር ውስጥ መሄድ መቻል የለብንም። ገንዘቡም ቲክቶኩም ዩቲዩቡም እነሱ ወሰውታል። ቤተ መቅደሱን ረስተውታል። መለስ ብለን ወደ ቤተ መቅደሱ በጸሎት ነው ልናሸንፈው የሚገባው ይህንን ጉዳይ። ሌላው እንደፈለገ ያድርግ። ግን ምንም የማያውቀው ምእመንን ገብቶ ላውም ገጠር ውስጥ ጭምር ሄዶ ከጎን ነኝ ከጎን ገጠር ያለው ምእመን እኮ አባት መጣል ሲባል አባኮ ብሎ ነው የሚነሳው፣ አባቴ ብሎ ነው የሚነሳው። እዚህ ከተማ ላይ የተፈጠረው በምንድን ነው የሚያየው? ኢንተርኔት የለው፣ ኔትወርክ የለው፣ መብራት የለው፣ ምን የለው። ይሄን የተፈጠረውን ኢንፎርሜሽን እንኳን በትክክሉ የማያጠራ ግን አባት ማለት ይሄ ነው ተብሎ ቀድሞ የተነገረው አባትነትን የሚያውቅ እንጂ የአባትነትን ክፋት የማያውቅ ማህበረሰብ ጋር ነገሩን አታገናኙት። የአባትነት የተሰራውን ክፋት አያውቅም። አባትነትን ነው የሚያውቀው። በአባትነት ለምንድን ነው የሄዱበት? የሰሩትን ክፋት አልነገሩትም። ኢንተርኔት የለውም፣ አልደረሰው። ኔትወርክ የለውም፣ አልደረሰው። ሚዲያው አይዘግብም። ይሄንን ቴሌቪዥኑ ምናምን አይናገርም። ቴሌቪዥኑ ሌላውን ነው የሚናገር። ለምን? ከነዛ ህብረት ተሳስሮ ቤተክርስቲያንን ሊወጥር ከፈለገ። በቅርቡ አንድ ነገር ልንገራችሁ። ክቡር ጠቅላይ ሚኒስትር አልኩኝ፣ ስለሳቸው ስላወራው ነው። እንግዲህ ያው ስማቸው ካፌ ሊጠፋም አይችልም። ምክንያቱም የዴር ሱልጣንን ጉዳይ ካላሳኩት ካፌ ሊጠፋ አይችልም። የዴር ሱልጣንን ጉዳይ ደግሞ ሲያሳኩት የበለጠ ከአንደበቴ ሊጠፉ አይችሉም። ለዛ ነው ክቡራን ተመልካቾቻችን አንድ ነገር ልንገራችሁ። ምን ያህል ሴራ እንደሚሰራብን በሀገሪቱ ቴሌቪዥን ግብር ክፈሉ እንባላለን። እምቢ ብትል ቤት ለቤት ተመቶ አፍንጫ ተይዞ የቴሌቪዥን ግብር ክፈል ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከለከሉ አባቶች ትኬት ቆርጠው ቦሌ ኤርፖርት ደርሰው ሲመለሱ ያልዘገቡ ሚዲያዎች፣ ያላሰራጩ ሚዲያዎች ወደ ሀገር ውስጥ እንዲገቡ ተፈቀዱ የሚል የመንግስት ኮሚኒኬሽን መግለጫ 2 እና 3 ቀን ሲያራግቡት ተመልክተናል። ተመልክታችኋል። የደረሰባችሁን ችግር አይነግሯችሁ። ተሰጠ የተባለው መፍትሄ ደግሞ በ50 በመቶ ያባዙታል። ስለዚህ አሁንም እዛ አካባቢ አቡነ ገብርኤል ሄጅ ያለው የሚሉት አካባቢ ላይ መረጃው አልደረሰውም፣ አልተነገረውም። እንዲነገር የሚፈለገው ነገር ብቻ ነው በቲቪ የሚተላለፈው። ስለዚህ ቲቪውን ግብር ቢከፍሉበትም ሃይማኖታዊ መረጃዎችን አያገኙበትም፣ ሰማያዊ የሆኑ መረጃዎችን አያገኙበትም። ለዛ ነው። ስለዚህ በህዝቡ ልትፈርዱ አይገባም። ነገሮችን ከህዝቡ ጋር አታገናኙ። ህዝብ ምንም የሚያውቀው ነገር የለም። የተሸወደውን አይደለም። አባትነት ተብሎ መጀመሪያ የተሰጠውን ነው የሚያውቀው። እንዴት አባትነት ቦታ ላይ ያሉ ሰዎችስ ቢችሉ ሽማግሌዎች ገብተው ማረጋጋት ቢችሉ። ሁለተኛ እንደው የጉድ ሀገር ስለሆነ ከሃይማኖት እንደው የመንደር ሽማግሌ መብለጡ እኔ አሁን በጣም ግራ ግብት እያለኝ ያለው እኔንም ጨምሮ እየታዘብኩ ያለሁት ነገር አለ። ለምንድን ነው የነውጥ ምድር ያደረገን? ከፕሮቴስታንቱ ቤት ተነስቶ ኦርቶዶክሱን የሚያረጋጋ እሱ እንኳን ይቅር፣ ራሱ ፕሮቴስታንቱን ቤት የሚያረጋጋ የለም። ከኦርቶዶክሱ ተነስቶ ኦርቶዶክሱን የሚያረጋጋ የለም። ከሙስሊሙም ተነስቶ ብጥብጥ ያለበት ዘመን ነው ይሄ። የብፁዕ አቡነ ገብርኤልን እንቶ ከብፁዕ አቡነ ገብርኤል ይልቅ ፓስተር ቸሬ አሁን ስለ ድንግል ማርያም ቢመሰክር ያምርበታል። የፓስተር ቸሬ ፍቅር ይበልጣል ለድንግል ማርያም ከብፁዕ አቡነ ገብርኤል አሁን ባለው ሁኔታ። ከብፁዕ አቡነ ገብርኤል ይልቅ እነ ማናቸው ኡስታዝ አቡበከር ትእዛዝ ያከብራሉ። የአባቶችን ትእዛዝ ስላየው በብፁዕ አቡነ ኤርሚያስ ሀገረ ስብከት የተዘጋጀው የገቢ ማሰባሰቢያ ላይ የተናገሩትን ስለምንሰማ ብፁዕ አቡነ ገብርኤል የአባቶችን ትእዛዝ አላከበሩ፣ ማክበር አይፈልጉ። ስለዚህ ከመንጋው ተለይቷል፣ ወጥተዋል። የመንጋው ጠባቂ አባቶች ጊዜ ያላቸው ይወስናሉ፣ መተው ነው። ይባስ ብሎ ነገሩን ወደ ብሔር ማክረርና በጣም የገረመኝ የደነቀኝን አንድ ነገር ልንገራችሁ። በአዳራሽ ውስጥ አንድ ሰዎች ሲሰባሰቡ አየሁ። ባለከረባቶች ናቸው። እንዳጋጣሚ ከአንገታቸው ማዕተብ ይኑር አይኑር አናውቅም፣ የሆነ ነገር ሸምቅቆ ይዟቸዋል። ጉዳዩ የቤተክርስቲያን ይሁን አይሁንም አናውቅም። ጀርባውን ሙሉ የሞላቸው ባለከረባቶች ናቸው ይመስለኛል። እዛ ከተማ ውስጥ ነው በኦሮምኛ ነው ስብሰባ የሚያደርጉት። ለመሆኑ ቤተክርስቲያኗ ማዕከላዊ እስር ቤት አላት ወይ? ካላትም እኛ ነጥቀን እናወጣቸዋለን። ልብ በሉ፣ ባለከረባቶች ናቸው ስለ ቤተክርስቲያኗ የሚናገሩት። ቤተክርስቲያን እስር ቤት የላትም፣ የህግ ቤት ናት። የህግ ቤት ናት። አድርግ አታድርግ
እንደ ወታደር ብቻ ሳይሆን እንደ አባትም እንደ እናት እንደ እህትም እንደ ወንድምም በፍሌክሲብል የምትሄድ ግን ህግ አላት። ህግን ያልፈጸሙ ስለሆኑ እንጂ የታሰሩ አባት ስለነበሩ አይደለም። መነኮሳት በባታቸው ይቆያሉ። ታስሯል እንዴ? ከምንኩስና ነው የመጣሁት አላሉም? ብፁዕ አባታችን ከደብረ ሊባኖስ ነው የመጣሁት አላሉ? ስርዓተ አበውን አያውቁትም? ለሳምንት ለ15 ቀን ተቀመጡ በባቶ ተወስነው ሲባል ነው ቤተክርስቲያን ማዕከላዊ እስር ቤት ሆናለች የሚባለው? ለዘመናት እኮ ታስሬ ተቀምጫለሁ ሲሉ ነበር በእግዚአብሔር ቃል ተወስነው። ያንን ለምንድን ነው እንደ እስር ቤት ያልወሰዱት? እባካችሁ ነገሩን እያገነናችሁ ወደ ሌላ ቦታ አትውሰዱት። ነገሩ አርግቡት። ቤተክርስቲያኗ ስርዓት አላት። ከዛ ውጪ አንድ ሰው በዛ ልክ የሚፈትናት ደግሞ አይደለችም። ለምጣዱ ሲባል የሚለውን ሆኖ ካልሆነ በቀር ያም ምጣዱ ስለሆነ እየተነካ ያለው የሚያልፍ ነገር የለም። አፈንግጦ ለወጣ ፈርጥጦ ጠንጥጦ ለወጣ ቦታው አይደለም ቤተክርስቲያን ይመስለኛል። አባቶቻችንም ቆፍጠን ብላችሁ ለሰው ሳይሆን ለቤተክርስቲያኗ የሚመች ስርዓትን ታስከብራላችሁ የሚል እምነት አለኝ። የሰውን እርሱት። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ቅድስት ሀገር ስንሄድ የሚያንገበግበን እዚህም ሆነን የሚያባንነን የዴር ሱልጣን ገዳምን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስላደረስኩኝ ደስ ብሎኛል። ክቡር ጠቅላይ ሚኒስትር ዶክተር አብይ ደግሞ እንደሚሰሙት ይህንን ፕሮግራም እንደሚያዩት በጣም እርግጠኛ ስለሆንኩ ነው ይህንን የምንገልጠው። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲህ ትኩረት በመስጠት ሚዲያውን ለማነቃቃት መረጃዎቹን ለመስጣት የምንሰራው ጥቂት ግለሰቦች እንደሆነ አውቃለሁ። እነዛን ግለሰቦች ደግሞ ለሞኒተሪንግም ይሁን ለእውቀትም በደንብ የምታዩቸው እንደሆነ ስለምናውቅ በአስተዳደሩ በስርዓት ውስጥ ያላችሁ ሰዎች ለቁጥጥርም ይሁን ለክትትል ለድጋፍም ይሁን ለምን ባናውቅም እንደምትከታተሉን ስለምናውቅ ይሄ መረጃ እንደምታዩት በመተማመን ነውና የኢትዮጵያዊ የሆነውን ርስት አስመልሰን ኢትዮጵያውያኖች ክቡር ጠቅላይ ሚኒስትራችንን በድጋሚ የምናመሰግንበት ጊዜ እንዲመጣ መልካም ምኞቴ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በዚሁ አጋጣሚ ወደ ቅድስት ሀገር ኢየሩሳሌም መሄድ የምትፈልጉ ዴር ሱልጣንን መሳለም፣ መጎብኘት፣ መመልከት የምትፈልጉ ወደ ቅድስት ሀገር ኢየሩሳሌም የጃንደረባው ጉዞ የወደ አቢሲኒያ ምዝገባውን ሊያጠናቅቅ ጥቂት ቀን ነው የቀረው። ከስር በምትመለከቷቸው ስልክ ቁጥሮች ደውሉልን። በተለይም አማኞች ለማሳለም ነው እንጂ ይዘን የምንሄደው ለማስጎብኘት አይደለም። ኢትዮጵያውያኖች ሌሎች ደግሞ ርስታችን ነው፣ መጽሐፍ ቅዱስንም ማየት መመርመር እንፈልጋለን ብላችሁ የምታስቡም ካላችሁ ለጉብኝትም መሄድ ትችላላችሁ። ኦርቶዶክሳውያን ግን ለማሳለም ነው እናንተን ይዘን የምንሄደው። ደውሉልን። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።